ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ አንድ የታችን ይዤ ብቅ ብያለሁ። እንግዲህ ያለንበትን እንግዲህ ሆስፒታል ፊት ለፊት ነው። ለቻናሌ አዲስ ሆናችሁ ሰብስክራይብና ላይክ ሼር በማድረግ አበረታቱኝ። እንግዲህ ብስሚላህ ምጫለማ እና ውዲቶቼ እንግዲህ እቺ ታችን ፈቲያ ናት። ኮር ባራጊ ነው የመጣችው። ስምሽ አስተዋውቂያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሮዛ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ አልሐምዱሊላህ። ስሜ ፈቲያ ይባላል። የመጣሁት ከኮር ባራግ ነው እና እሷንም ሰብስክራይብ አድርጓት። ለኔም ቻናል አለኝ አበረታቱኝ። የእሷን ቻናል ደግሞ እንትን ሼር አድርገዋለሁ። ገብታችሁ ሁላችሁ ማበረታታት ያላችኋለሁ ውዲቶቼ። ያው ከወር ባራግ ወደ ወራቤ መታ ነው እንግዲህ አጋጣሚ ልጄ ታማብኛለች። ሁላችሁም ዱአ አድርጉልኝ። ያው ልጄን መርፌ ነበረባት። እሷን መርፌ ስወግቼ ስመጣ እንደዚህ ስትለኝ ደግሞ በቃ አልቻልኩም ማለት ነው። ወደ ወራቤ መጥቼ ተገናኘን ከሷ ጋር እንግዲህ ያው ስለ ዩቲዩብን ተቸግሬ ስለማውቀው ያው እሷም አዲስ ናት። ከስድስት መታለች ገና 15 ቀኗ ነው። አበረታቷት ውዲቶቼ። ታመልሽ ያለ ደም ብላለች። እንግዲህ አግቢታ ብትወልድ ይሻላታል። ያው መቼም የሰው ሀገር የሰው ነው እንደምታዩት። መቼም እንደ ሀገራችን ተደስታችሁ እንደ ሀገራችን ያው ንፋስ መቼም አትወሱም። ያው ለፍተንም ሰርተንም አይተነዋል እላችኋለሁ ውዲቶቼ። ያው ከመጣሽ አየሩን እንዴት አየሽው? አረ ወላሂ በጣም ደስ ይላል፣ ግን ያለ ስራ መቀመጥ ትንሽ ይከብዳል። ተመልሰሽ ለማይድ ያሏን ለምደናል። ተመልሰሽ ለማይድ አላማ አለሽ? ኢንሻአላህ አልሄድም ምንም ቢሆን እንደምንም ኖራለሁ እንጂ እዚህ ያው እስኪ አላህ ነው። ትክክል ነሽ። ሀገራችን ላይ ይመቸን እዛ አልሄድም። እስኪ ለነሱ መልእክት ካለሽ እንዴት ነው እንምጣ ወይ ያሉ ብዙ ሰዎች አሉ። ለሀገራችን ኑሮ ውድ ነው። ያው በነገራችን ላይ እሷ ያው ኒካ ስር ያለው አለች ከሱ ጋር ስለተጨመረች የኖሮን ምንነቱን አታውቀውም። ምክንያቱም ያው ከቤተሰብ ጋር ስትኖሩ የተሰራው አይደለም እንደምትበሉ ዘይት ስንት ገባ፣ ዘይት ስንት ወጣ፣ ሽንኩርት ስንት ነው፣ ቡና ስንት ነው። አሁን ብላት አታውቀውም። ምክንያቱም ከቤተሰብ ጋር ስላለች ማለት ነው። የኖሮ ነገር ብዙም ስለመታውቀው ያው እንግዲህ ያው አንዳንድ ነገር ይታወቃል እኮ ከእናትሽም ስትኖሪ አውቃለሁ። አሁን ብዙ ጊዜ ምንም ነገር ስለሚገዛ ኖሮ ያው ቢከብድም ግን የሆነ ሲሄዱ እኮ አላማ አላቸው አይደለ? የራሳቸውን አላማ ይዘው ነው የሚሄዱት። እሱማ ነው ትክክል። አላማቸውን ካሳኩ በ2 አመቱም ይሁን በ3 አመት በቃ ወደ ሀገራቸው መመለስ። ለምን እዛም ብትኖሪ ብትሰሪ ብዙ ብር ብትይዢ ራሱ ያው አይበረክትም እኮ የዛ ሀገር ወላሂ አይበረክትም። እኔ በራሴ ስላየሁት ነው። በቃ እዚህ ይበላሉ ቤተሰቡን ቁጭ ብሎ ይበላል። እዛ በቃ ጊዜ ያልፋል። ሴት ልጅ ስንሆን ደግሞ ከባድ ነው። ወንድ ልጅ ችግር የለውም። እሺ በነገራችን ላይ ያው ምሳሌ የቤተሰብ ለምን መጣሽ የሚል ነገር አው ብዙ ሰዎች እዛ የመዳም ቅመም ሆኖ ለምን መጣሽ ስሪ አትምጪ ኖሮ ውድ ነው ምናምን የሚሉ አሉ። ግን ባንቺ ደርሶብሻል? አው ደርሶብኛል። እንዴ ደርሶብሻል? አው ማንንም አልሰማ። እኔ ካሙባቴ ልመጣ አካባቢ ስልኬን ዘጋሁኝ። ከማንም አላወራ። አከሌ ልምጣ ወይ ለምን አስፈቅዳለሁ? በቃ ማስፈቀድ እኮ አይጠበቅብኝም አይደለ? እዚህ መጥቼ ቤት አትገቢም ብለው ከከለከሉኝ አላህ እንዳኖረኝ ሆኜ እኖራለሁ። ችግር የለውም። አያችሁ እነሱ እኮ ለራሳቸው ሲሉ ነው፣ ለራሳቸው ጥቅም። አንዳንድ ቤተሰቦች በእርግጥ ለራስሽ ለውጥ ነው የሚነግሩሽ። አትምጪ፣ ተለወጪ፣ ስሪ ይሉሻል። ግን ለውጥ እዛ ብቻ አይደለም ያለው፣ እዚህም አለ ከተሰራ። ስለዚህ ለማንም አለመናገር ልምጣ ወይ ብል ተብሎ ማንንም ፍቃድ አለመጠየቅ ነው። እሱ ትክክል ነሽ። አሁን ይሄ ለጥያቄ ጠየቅኩሽን ብዙ ልጆች የደረሰባቸው ልጆች አሉ። ከውስጥ መስመር እኔ ስለማውቃቸው ነገር ስላለ ነው ለነሱ ትምህርት የሚሆኑ ብዙ ልጆች እግሯ አንዷ ደግሞ ባል ትዳርተኛ ናት፣ ልጅ አላት። እግሯ በጣም አብጧል። ልምጣ ብዬ ስደው አንቺ ስትመጪ በአንድ በኩል እኔ ሌላ ቦታ ሄዳለሁ፣ ይፈታሻለሁ፣ አትምጪ፣ ምን ሰርተሽ ነው ምናምን ያላት ልጅ አለች። አሁን ይሄ ዝም ብዬ በአንቺ የተነሳ ነው ያወጣሁትን። ይሄ ለነሱ ትምህርት ነው። እንደኔ ማለት አሁን አንቺም የተናገርሽውን ስልክ ጥፍቼ ገብቼ ያለው ሲገባማ ሲመጣ አካባቢ ነገርኳቸው። መጀመሪያ ግን አትምጪ ትኬት ከተቆረጠ በኋላ ነገርኳቸው። ልመጣ ነው ምናምን ብዬ ነገርኳቸው። ትኬት ተቆርጦልኛል ምናምን አልኳቸው። መጀመሪያ ግን ልመጣ ነው ልምጣ ወይ ኮንትራቴን ጨርሼ ብዬ ማንንም አላስፈቀድኩም።
ለምን አስፈቅዳለሁ? እኔ ያለሁበት እኔና አላህ ብቻ ነው የምናውቀው። ስለዚህ ግን አሁን ባለትዳር ናት እንደዚህ አላት ላልሽው አላውቅም። እኔ ከባድ ነው ባለትዳር ከሆነች ለምን አሁን እኔ አንድ ነፍስ ነው ያለችብኝ አይደለ? ቤት ላይ ውጪ ቢባል ራሱ የፈለኩበትን ሄጄ ሰርቼ ማብላት እችላለሁ። ወስንሻል ማለት ነው። ይሄ ጥሩ ሀሳብ ነው። አሁን ምሳሌ በሁሉ ቤት ማለት ነው ያለ ብዙ ነገሮች አሉ። አሁን ትዳር ላይ ብዙ ነገሮች የሚጋጩ ነገሮች አሉ። ያው እኔ ነገር ታቁታላችሁ የኔም ማለት ነው። ስለዚህ ለምንድን ነው ፈተሽ ማትወጪው? ለምን ቤት አትለቂም? ለምን እንደዚህ የምትሉ ልጆች አላችሁ። ግን እኔ የለቀኩበትን ምክንያት ለራሴ አለ አውጥቼ ማልተናገርኩት ነው። እኔ በልጆቼ ጨማምሬ ለመውለድን አላማ ያቺ አላማ ስላለችኝ ነው እንጂ እኔ ተመችቶኝም አይደለም። ብዙ ነገሮች አሉ። ምክንያቱም እኔ ከሱ ጋር ተፋትቼ ሌላ ወንድ ለማግባት አልፈልገውም። ምክንያቱም በቃ አለ በቃ ልጆቻችሁ ብታሳድጉ ነው። ግን ልጆች ከወለዳችሁ መበታተን በጣም ይከብዳል። አንድ ልጅ በአንዱ በጣም ይከብዳል። ግን ለልጆቹም ብላችሁ ራሳችሁ መጉዳት የለባችሁም። ግን እኔ በቃ ያን ስላሰብኩ ነው እንጂ ብዙ ነገር ተመቻችቶኝ አይደለም። ብቻ አልሐምዱሊላህ በትዳር ውስጥ ብዙ ነገሮች አሉ። ግን እናንተም ብዙ ነገሮችን አምቃችሁ የያዛችሁ ነገሮች አሉ። ግን አውጥታችሁ ስታወሩት ደግሞ የሆነ እንትናችሁ ይቀለል ይላል። ብዙ ነገሮች ቀለል ይላል። ስለዚህ ወዲቶቼ ለባልም እንደውም ይመጣለው ምናምን ብላችሁ ቤተሰቡ ፍቃደኛ ካልሆነ አትስማቸው፣ ግቡ። ወላሂ ተከራይታችሁ አትኖሩም። እዛ እኮ ብትሞቱ እዛ እኮ ታሚማችሁ እንትን ብትሉ ማን እንትን ይላችኋል? ሜዳ ላይ ብትወጥቁ እኮ ምንም ነገር ከሌላችሁ ማንም ቀና ብሎ የሚያያችሁ የለም። አተ ቤተሰብ ራሱ ሲኖራችሁ ነው የሚፈልገው። ስለዚህ ጤናችሁ ይዛችሁ ያመማችሁ አትስሩ፣ አገራችሁ ግቡ። ደግሞ ስትመጡ ፍቃደኛ ካልሆኑ አትንገራቸው፣ በድንገት ግቡ። ወላሂ እንደኔ ከሆነ እኔ ብዙ ነገሮች ስለደረሰብኝ ስላየው ነው። ግን በቤተሰብ ጉዳይ ብቻ አንዳንድ ነገር ቢገጥማችሁም አልሐምዱሊላህ እናቴ ለማሄድም አትፈልግም። እዛም ሁኜ ብሩ ሲልክላትም ምንም አይመስላትም፣ አይደንቃትም። ግን እዛ ውጭ ሀገርም አትወዱም እናቴ ማለት ነው። ግን ከአባቴ ያው ትንሽ በለጥ ትላለች እናቴ። የውጭ ሀገርም ብር አትወዱም፣ ለማሄድም አትወዱም፣ በቃ ምንም አትወዱም ጭራሽን። ያው ሁሉ ሰው አንድ አይደለም። ያው ከአባቴ እናቴ በጣም እንደዚህ ነገር አትወዱም። ግን እኔ እንጃ ብቻ ቢኖረኝ ያው በቤተሰብ ጉዳይ እኔ አልደራደርም። ግን ያው አንዳንዴ የቤተሰብ ድክመት ደግሞ እናንተንም ያው ወደ ላይ አትሆኑም፣ ወደ ታች ነው የምትሆኑ። ያው እኔ ብሰራ ምንም ብትል ትንሽ የቤተሰብ ድክመት ስላለብኝ ወደ ላይ ሄዳለሁ ስል ወደ ታች ነው የምሄደው እላችኋለሁ። ውድቶቼ ሊከድ እንዳላበዛባችሁ እንግዲህ ፈቲያ ትባላለች። ኮርባ አራጊ ነው የመጣችሁ። እንግዲህ አበረታታ ሼር አረግላታለሁ። ያው ባለችበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።